አንተ የት ነበርክ? የት ነበርክ? አንተ ፍለጋ ነው እኮ የመጣሁት እኔ በጠዋት። እውነት ሄደሻል ነበር እኮ ሄጃው መጣሁ። ቪዲዮ ላይ እንደሌለክ ሰምቼ። የት ነበርክ እስካሁን? ለምን እኔ ጋር አልመጣህም? ነው ቤቢ እንኳን አየሁ ግን እሺ ናፍቀኸኛል እንዳቅፍ። ኧረ እባክሽ። አዎ አንተም ማቀፍ ነው ፈልገው። ኧረ ተይ፣ እኔ ማን ስታክኝ ማታ ያስመልስሻል። ቪዲዮውን እንኳን አይተህ ጸጥ ብለህ አደርክ አይደለ? ተይ ያስመልስሻል። ቆይ አይደለም ተረጋጋ። ላዛሩ ይቅርታ አድርግልኝ። ይቅርታ ለምን ደግሞ አታረግልኝ? አንቺ ራስሽ እኮ ጥፋት አለብሽ። ምን እየሆንሽ ነው አንቺ? ምን አደረግሽ? በስነ ስርዓት ኑሮሽን ሰብስበሽ አትቀመጪም? አንቺ ነበርሽ ቤቴ ስታፈርሽ፣ አንቺ ነበር ስትይ ነበር። መልሰሽ ግን እሱን እንዲወጣ አደረግሽው። ጠቀምሽው። አንተ ቤትህን እየወደድክ ትዳርን እየወደድክ ለምንድን ነው ጥለህ የምትወጣው? እሷ ናት እንጂ የጠላችህ አንተ ነህ እንዴ? አልፈልገውም። አሁን ላይ አልፈልገኝም። ከዚህ በኋላ ያለውን ከፈለሽ አቃጢው። አንድ ነገር ልንገርሽ፣ ትዳሬን አላስተካክለውም። ለምን እንጦሮጦስ አይገባም? ገባሽ? አንተ እንደዛ አትበል። ኧረ በእናትሽ እንዴ! ትዳር ትላላችሁ እንዴ? ትዳር እንደዚህ ከሆነ ይቅርብኝ። እኔ አያሶችኝ እናቴ ሲለማመጥሽ የነበረው እኮ እሱ ነው። ኧረ እሷ ናት። በጣም አመሰግናለሁ። የተለማመጠሽ እናቱን የገፋው በአንቺ ምክንያት እኮ ነው። አታውቂም እንደ አይደለም። ቆይ አላዛ ተረጋጋ እንዴ! ጭራሽ በእናትሽ አንቺ በጣም በትዳርሽ የደከምሽ በጣም ትዳርሽን የምትወጂ ስለሆንሽ እኔ ደግሞ ስለማልወድ ትዳሬ ስላስጠላኝ ነው። አላዛር እረፍ። ሰላም፣ እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። እንግዲህ እንደሚታወቀው ላለፉት ሳምንት አልነበርኩም፣ ቤትም አልነበርኩም። እንትን ብቻ ሳይሆን ከሚዲያ ብቻ ሳይሆን የጠፋሁት ቤትም አልነበርኩም። ብቻዬን መሆን ስላለብኝ ብቻዬን ነበርኩኝ። ይሄንን ስላችሁ ማለት አንዳንዴ በህይወታችሁ ነገሮች ከምታስቡት መስመር ያፈነግጣል። ምክንያቱም የተፈጠረውን የመጨረሻ ማለት አይታችኋል። ማለት የምትወዷት ሚስታችሁ በዛ ልክ እናንተ ስትጸየፍ ማለት ላለፉት 2 ወራት ታግሻለሁ አይደለ? ውጣልኝ ስትለኝ ወጥቼ፣ አጠገቤ አተኛ ስትለኝ መሬት ላይ አንጥፌ ተኝቼ፣ ምንም ነገር አታርግ ስትለኝ ያንን ነገር የኔ ጉዳይ ነው ብዬ ነገሮችን አስቤ ምን አድርጌያለሁ? ታግሼ ዝም ብያለሁ አይደለ? አሁን ላይ ደግሞ ያንን ነገር እሷ ለምን ማለት ትዕግስትም ልክ ይኖረዋል። እኔ የሴት ልጅ ሆርሞን ምናምን እንድትሉኝ ወይም ደግሞ እሷም እንድትለኝ አይደለም እፈልገው። እርግዝናን ምክንያት ማድረግ ተገቢ አይደለም። አንዳንዴ ምክንያት የምናደርገውንም ነገር ማወቅ ያለብን ይመስለኛል። ስለዚህ እንደፈለገች መሆን ችላለች፣ እንደፈለገችም ሆናለች። ግን ደግሞ ከቤት እንድወጣ ያደረገኝ የራሴ ትልቅ ምክንያት አለ። ያም ምክንያት ምንድን ነው ካላችሁኝ፣ የተናገረችኝ ማለት በቪዲዮ ሳይሆን በቃ ቪዲዮ እንደውም ለቅቄያለሁ። ያን ቪዲዮ ባለቀው እያልኩኝ ለቅቄዋለሁ። ግን ደግሞ ከምንም በላይ ምንም እንኳን ባልፈልግም ለቅቄዋለሁ ለእናንተ። ግን ከዛ በኋላ እያደረገች ያለችው ነገር እንደ አንድ ወንድ ልጅ ያስከፋል። ማለት በጣም ነው ማለት ውስጥ ይነካል። እንዴ ስነካት እንዴት ነው የሚያረጋት ምናምን በቃ ያ ነገር በቃ እኔ ማለት ትዕግስቴ አለቀ። ምን ላድርግ? ስለዚህ ምንድነው ማድረግ ያለብኝ? ከሷ መራቅ። እሷ ነገሮች እንዲስተካከሉ ምናምን ለማለት አይደለም። ቤተሰቦች በደንብ አስቤበት ነው የመጣሁት። በደንብ ማለት ነው። ከራሴ ጋር ነበርኩኝ። ሼም አይደለም እንዴ? እኮ በጣም ሼም ነው እንዴ? ስለዚህ
ምንም ማለት አይደለም። ነገሮች ከሀሳባችን ውጭ ቢሆኑ ከፍላጎታችን ውጭ ቢሆኑ ማለት ለአንዳንድ ሰው ልጅ ሲመጣ ለቤቱ ደስታ፣ ፍቅር ምናምን ይዞ ይመጣው። ለእንደኛ ደግሞ ለእንደኛ ላልታደን ነው ደግሞ እንደዚህ የነበረውንም ትዳር ያፈርሳል ማለት ነው። ለማንኛውም የሚበጃትን እሷ ስለምታውቅ ሕፃን አይደለችም። ባሏ እንደዚህ ልክ መግፋቱ ልክ ነው ብዬ አላስብም። እና ዝም ብዙ ነገሮችን ያሳልፋል። ዝም ብል ባላወራ ብዙ ነገሮች ያልፋሉ። ዛሬ ግን የመጣሁት ሰሞኑን የሰሩትን ቪዲዮ አይቼ በበዓል ቀን ብቻዬን ተወኝ ምናምን እንደዚህ አይነት ወሬውን ያስፈልጋል? በዚህ ሰዓት ያስፈልጋል? እስቲ እናንተ መስክሩ። እስቲ ከቤት አባራኝ፣ ውሻ አርጋኝ፣ አልፈልግህም፣ ያንተን ነገር በክቶኛል፣ ስትመጣ ትሸተኛለህ፣ ትገማኛለህ ብላኝ ከቤት ያስወጣችኝ ሰው ለበዓል ከኔ ራቅ ይሁን ማለት እንደፈለገች ማሰብ ትችላለች። እሷ እንደ ፍላጎቷ ማሰብ ትችላለች። ግን ደግሞ ለበዓል ትተኸኝ ምናምን የሚባል አይነትም ሰው አይደለሁም። ምክንያቱም ቤቴ መተው የምፈልግ አይነት ሰው አይደለሁም። ተውልኝ ያለችኝ እሷ ናት። የሚወጣው ወንድ ልጅ ነው ያለችኝ እሷ ናት። ያው ወጣው። በዚህ ጉዳይ የተረበሻችሁ ብዙ እህት ወንድሞቼ በዋትሳፕም በቴሌግራምም ጠይቃችሁኝ ነበር። እንዲሁም አንድ መናገር የምፈልገው ነገር ከዚህ ቀደም ስንሰበስብ የነበረውን የእጣ ወጥቷል። መኪና ነበር የታሰበው። ነገር ግን አብዛኞቻችሁ የጣላችሁ ሰዎች ግሩፕ ላይ ይሄ ነገር ለእኛ ለበዓል ይውጣልን፣ ምክንያቱም ብዙ ሰው አልጣለም፣ ወደ 200 ሰው ነበር የጣለው። ስለዚህ በቃ ለእኛ ይውጣ ማለት የሰበሰብነው ሰዎች እጣ ይጣልልን ባላችሁት መሰረት እጣው ተጥሎ እንደምታዩት አንደኛ እጣ፣ ሁለተኛ፣ ሶስተኛ እስከ 6 ወጥቷል። ያው የደረሳቸውም ሰዎች አንዷ ከአዲስ አበባ የሰው ቤት የምትሰራ እህታችን ናት። ሁለተኛ ደግሞ ከሳውዲ አረቢያ የማዳም ቅመም ነው የደረሳት። በጣም ጥሩ በጣም ጥሩ። አሁን እዛው ጋር ያዝልኝ። እሺ የኔ አባት ነው አንድ እጣ ያወጡልኛል። የመጀመሪያውን የ300 ሺህ ብሩን እድለኛ የሚያወጣልኝ እሱ ነው። ስንት ይሰጠኛል? ሳንደኛ ቆይ መጀመሪያ እንትን ያርጉት። እጅህን አሳያቸው። ይኸው እጁ ባዶ ነው፣ እንደምታዩት እጁ ባዶ ነው። የመጀመሪያውን የ300 ሺህ ብር እጣውን ያወጣልኛል። እጅህን አስገብታ አንድ ቁጥር አውጣልኝ። 1 2 3 የመጀመሪያው የ300 ሺህ ብር እድለኛ 223 ቁጥር። በእውነት በጣም አመሰግናለሁ። ከልብ ደስ ብሎኛል። በጣም እግዚአብሔር ይመስገን። የእውነት ይደርሰኛል ብዬ አስቤ ሳይሆን በቃ የእውነት በጣም ስለምወደው ስለማከብረው በቃ ልከታተለው በዛውም ምንድነው መተባበር ጥሩ ነው ብዬ የእውነት ያረኩት ነገር ነው እንጂ ይደርሰኛል ብዬ አስቤ አይደለም። ግን እግዚአብሔር የልብ አምላክ ነው። የምር ደስ ብሎኛል። አሜዚንግ ደስ ብሎኛል በጣም። ወንድሜ አላዛር እንዴት ነህ? ሰላም ነው? ከኔ ጋር ሰላም አልሐምዱሊላህ። እኔ ሁለተኛ እጣ ስለወጣልኝ በጣም ደስ ብሎኛል። በነገራችን ላይ እጣው ይወጣል ብዬ አልገመትኩም። እንደ ቀልድ ነበረ ያየሁት። በቃ በጣም ነው ከምነግርህ በላይ ደስ ያለኝ። እህት ወንድሞቼ ተበረታቱ፣ እጣውን ሞክሩት። በጣም ደስ ይላል። ወንድሜ አላዛር በጣም አመሰግናለሁ። በጣም ቴንኪው እና ለሁላችሁም መልካም እድል፣ እንኳን ደስ አላችሁ።
ብያለሁ። ሁለተኛ ዙር የ1 ሚሊዮን ብር እጣ አሁን ካለውበት ሁኔታ አንጻር መጀመር ስላልቻልኩኝ ከትንሽ ጊዜ በኋላ ስረጋጋ ነገሮች ሲስተካከሉ አሳውቃችኋለሁ። ከዛ ባለፈ ግን ለውድ ቤተሰቦች አንድ ነገር አዘጋጅቼላችኋለሁ። እሱ ምንድነው? ዩቲዩብ እንዴት ነው የሚከፈተው ብሏችሁ ብዙ ሰዎች በተደጋጋሚ ጠይቁኛላችሁ። ቪዲዮ እንዴት ነው ኤዲት የሚደረገው ምናምን። ለሱ ጥያቄያችሁ መልስ እንዲሆን በነፃ አስምሩበት። በነፃ ለእናንተ ለቤተሰቦቼ ከዚህ ቀደም 8,000 እና 5,000 ያሰለጠንኩትን የዩቲዩብ ስልጠና ማስተር ክላሱን በነፃ ልሰጣችሁ ፈልጌያለሁ። መማር የምትፈልጉ እድሉን ያላገኛችሁ እህት ወንድሞቼ አሁን በነፃ የቴሌግራም ግሩፓችንን በመቀላቀል ብቻ ታገኙታላችሁ ማለት ፈልጋለሁ። ለሁላችሁም አመሰግናለሁ ስለተባበራችሁኝ፣ ከጎኔ ስለነበራችሁ ሁላችሁንም። አሁን የምገኘው ያው ታውቁታላችሁ ከጀርባዬ ምናምን የቤታችን መግቢያ ነው። ያው የእኛ ቤት 3ኛ ላይ ነው፣ ግን እኔ ታች ግራውንድ ላይ ሆኜ ነው። ቪዲዮ መስራት ሀሳብ አልነበረኝም። ልክ ስገባ ካሜራማናችንን አገኘሁትና እንደውም ና እስቲ ቅረጸኝ አልኩት ማለት ነው። እሱ ራሱ በጣም ገርሞት ነበረ በመገናኘታችን። ለማንኛውም እስቲ ና እንደውም ለስራ ለተጨነቁ እህት ወንድሞቼም እንዲሁም ደግሞ ለሁላችሁም መልስ እንዲሆን ነገሩን እንድታውቁት በማሰብ ነው። ሁላችሁንም ለሁሉ ነገር አመሰግናለሁ። አሁን የምናደርገው ወደ ቤት እንገባለን። ከዛ ማለት የቀሩኝ እቃዎች አሉ። በንዴት ዝም ብዬ ነው የወጣሁት እንደምታዩት እና አሁን ደግሞ ያው የሚያስፈልገኝን ነገር መውሰድ አለብኝ። እነሱን ነገሮች ለመውሰድ ነው የመጣሁት። የሚያስፈልጉኝን ልብሶች እንዲሁም የተለያዩ ማቴሪያሎችን ወስዳለሁ ማለት ነው። ለዛ ነው የመጣሁት እንጂ ነገሮችን አስተካክዬ ለመቀጠል አይደለም። እኔና እሱ አብረን መቀጠል አለብን ብዬ አላምንም። ምክንያቱም ያሳለፍኩትን ያውቃል። ስለዚህ ምንድነው ፊት የምታጠቁርብኝ አንተ? ልክ እኮ ነኝ። ይሄ እኮ እንደዚህ ነው መሆን ያለበት። ልቀርጻት አይደል የመጣው? ትቀርጻት አለ ወይ? ለማንኛውም ግን ችግር የለውም። አሁን ወደ እሷ ጋር የምንሄድ ይሆናል። እንግባ። ማሚ አንተ የት ነበርክ? የት ነበርክ? አለሁ። አንተ ፍለጋ ነው እኮ የመጣሁት እኔ በጠዋት። እውነት ሄደሻል ነበር እኮ ሄጃው መጣሁ። ቪዲዮ ላይ እንደሌለክ ሰምቼ። የት ነበርክ እስካሁን? ለምን እኔ ጋር አልመጣህም? ምን ሰራለሁ አንቺ ጋር? እና ታዲያ ብቻህን እንደዛም እዚህ ማለት ይሻላል እንዴ? እና አንተ ግን እንደዚህ ጨክነህብኛል እንዴ? ምን ማለት ነው? እንዴት? ችግር የለም። ይሄ እኮ በትዳር ውስጥ ያለ ነገር ነው እኮ። እንዲጨክነሃል ወይ? እሺ እሷስ? እሺ ትተሃት ከወጣ ከአንተ እኔ ጋር አትመጣም? መተህ ራስን አረጋግታ አትመለስም? ታስባለች፣ ትጨነቃለች አትልም? ለምንድን ነው እዚህ ጋር ቁጭ ያልሽው? በርሳ እንኳን ከሚከፍትልኝ የለም፣ የሚከፍት የለም እኮ። አታልቅሽ። ያለው ነው የምታለቅሽው? ስላየሁህ ነው ቤቢ። እንኳን አየሁ ግን። እሺ ምን ሆነሃል? ደንዝዘሃል እኮ። ምንም አልሆንኩም። እኔ አሁን እቃ ለመውሰድ ነው የመጣሁት። የምን እቃ? እቃዎቼን ሰብስቤ እወጣለሁ።
እንዴ ለምን መሆን ስላለበት እንዴ ለምን ትወጣለህ እንዴ? እንደዚህ የሚባል ነገር አለ እንዴ? ወይስ እኔ መጀመሪያ ያለችው መሰለኝ በረሳ ምን ይኸው ምን ማብራት በርቶ የለ እንዴ? የት ሄዳለች? ደህና ነህ ግን አንተ? እኔ ደህና ነኝ። ሰላም ነህ? ጤና ሁሉ ሰላም ነው? ደህና ነኝ። ድምፅህን ለምን ታጠፋ? ስልክህን ለምን ዘጋክ? በቃ አልፈለኩም ምንም ነገር፣ ምንም አይነት ወሬም ሆነ ምንም ነገር አልፈለኩም። ደብሮኝ ነው። አንቺ ግን ማለት ልጆቹ ጥለሽ ድጋሚ መጣሽ? አዎ ምን ላድርግ? እሺ ልፈልግ እኮ ነው የመጣሁት። እኔ እንዴት ብለሽ ትፈልግኛለሽ? እኔ ቤት አይደለሁ እና እሷ ጋር መጥቼ ከዛ ከእሷ ጋር አውርተን እንፈልግሃለን ብዬ ነው። ጭራሽ ከእሷ ናት ምን ላድርግ ታዲያ? አይ እናቴ ወደ ሰፊ ከሆነሽ አንቺ ግን እንደዚህ አታድርግ ቤቢ። እኔ በጣም ነው የደነገጥኩት። እውነት ሁለተኛ እንደዚህ አታድርግ። እንዴት አንተ እሷ ትጨነቃለች ብለህ አታስብም? የእኔ መጨነቅ እንኳን አያሳስብህም? እኔ እኮ ትጨነቂያለሽ እኮ ለምን ታለቅሻለሽ? እሺ አሁን ማልቀሱ ምን ጥቅም አለው እንዴ? እኔ ይህን ሁሉ መንገድ ሲያስበው እስኪ በሌሊት ተነስቼ ስመጣ አታልቅሽ በቃሽ። አውቃ ነው ውስጥ ናት። እኔም እኮ ብዙ ነው ያንኳኳሁት። ትንሱ አለች። እኔ ስለማውቅ የለችም። እኔ ቅድም ቆይቻለሁ እኮ ከመጣሁ። በሩን ክፈችው። እስኪ ዞር በይልኝ በእናትሽ። ሰላም በለኝ። ምንም ሰላም ልሽ ነገር የለም። ሰላም ሳትለኝ ለምን እንደምትገባው? ከወጣ ስንት ቀን ነው? ኧረ እባክሽ ለምን እስኪ ተይኝ በእናትሽ። አላዛር ለምን ተረጋግተህ ቁጭ አትልም? ምንድን ነው የምታረጋው? ምንድን ነው አሁን አይደለ እንደ የመጣሁ? እኔ ራሴ ለሊት መጥቼ ሳንኳኳ አልሰማሽም ነበር አንቺ? እኔ ተኝቼ ነበር። አሁን ነው መነሳቴ። አሁን ነው የሰማሁት። በጣም ሲንኳኳ እኔ እዚያ አልመሰለኝም የሚመጣው ሰው። እስከዛሬ ሰው መጥቶ አቅም 4 ቀን 5 ቀን ብቻዬን ነው ያለሁት። አሪፍ ነው። በጣም ብዙ ቀን ጥሩ ነው። ብቻዬን ትተኸኝ የት ሄደህ ነው? የትስ ብሄድ እኮ ሰላም በለኝ። አላዛር ናፍቀኸኛል። ምንድን ነው ማውራሽ? ናፍቀኸኛል እንዳቅፍ። ኧረ እባክሽ። አዎ አንተም ማቀፍ ነው ፈልገው። ኧረ ተይ። እኔ ማን ስታኪኝ ማታ ያስመልስሻል። ቪዲዮውን እንኳን አይተህ ጸጥ ብለህ አደርክ አይደል? ተይ ያስመልስሻል። ተይ ይቅርብሽ። አላዛር ለምንድን ማትረዳኝ? ዶክተሩ ደውሎ ነገር አይደል እንዴ? ለምንድን ማትረዳኝ? ቆይ ለምንድን አንተ ሁሌ ማትረዳኝ? እኔ መሄድ ፈልጋለሁ። ለማውራት አይደለም የመጣሁት። መጀመሪያ ቆም። ለማውራት አይደለም የመጣሁት። እንዴ ምን ሆነሃል? ለምንድን ነው ቤትህን ስለቀህ የምትወጣው? እና ምን እንዳደረግ ነው እንዴ? ቁጭ አትልም እንዴ? እሷ የሆነችውን ነገር ትነግርሃለች። ሲቀጥል ደግሞ ያለውን አንቺስ ብትሆኚ አንቺ ነበርሽ ትዳሬን ስትበጠብጪ ነበር አልሽ። ተመልሰሽ እኔ ከሄድኩ በኋላ እሱን እንደዚህ ገፍቶ ማውጣት ለአንቺ ይጠቅምሻል? እሷ ያስመልሳታል። አይደለም ተረጋጋ። አላዛር ይቅርታ አድርግልኝ። ይቅርታ ለምን ደግሞ አታረግልኝ? እና ቆይ አላዛር እኔ የምነግርህን ስማ። አንተ ቆይ ለምን ምንድን ነው የምታናግሪኝ? ምንድን ነው እሱ ችግር? እንድታናግሪኝ ከመጣ አይቀር ቁጭ በሉ። እሺ ለምንድን ነው የቆማችሁ? ምንድን ነው የምቀመጠው? ለመቀመጥ አልመጣሁም። አንቺ ራስሽ እኮ ጥፋት አለብሽ። ምን እየሆንሽ ነው አንቺ? ምን አደረግሽ? በስነ ስርዓት ኑሮሽን ሰብስበሽ አትቀመጪም? አንቺ ነበርሽ ቤቴ ስታፈርሽ፣ አንቺ ነበር ስትይ ነበር። መልሰሽ ግን እሱን እንዲወጣ አደረግሽው። ጠቀምሽው። በቃ አጥፍቻለሁ፣ ይቅርታ አልኳት። ከይቅርታ በላይ ምን አለ አላዛር? አልፈልግም። ያንቺ በቃ እንደዛ እኔ ፈልጌ ምን አይነት ነገር ነው? በእግዚአብሔር ግን ፈልጌ ነው ወይ እኔ እንደዛ የሆንኩት? አንተ የውሸት ነገር እንደሚያማል እንዴ? አንተ መውጣት የለብህም። በቃ ቁጭ በል አርፈህ እቤትህ ላይ እንዴ። አንተ በመሄድህ እኔ ምን ያህል እንደተሰቃየሁ አይተሃል እኮ አንቺ። እኔ በዚህ በሌሊት ልጆቼ አሁንም ትቼ ወደዚህ የመጣሁት ለምንድን ነው? የአንተ መሄድ እኮ አስጨንቆኝ ነው። አርፈህ ተቀመጥ። ከጠላችህ እራሷ ትሄድ ከፈለገች። አርፈህ ተቀመጥ። እኔ ምንም አልቀመጥም። አርፈህ ተቀመጥ። መውጣት እፈልጋለሁ። የእናንተ ነገር ግን መች ነው የሚያበቃው? ግን በእግዚአብሔር በቃ ተወኝ። እሺ ለምን አትተኝም አንቺ? ለምን
ተውካለሁ። በቃ ተውኝ። እንዴ የት ነው ያለው? ሲጀመር ይሁን ጊዜ ነበርክ ብቻህን። የትስ በሆን ማን ይፈልገኛል? እኔ እናትህ እየፈለኩ ካርል እንዴ እስቲ አትከተሉኝ እናንተ። ተመለስ። አንቺ ግን አየሻል የሰራሽውን ስራ የህይወትሽ መበጣበት የመጀመሪያው አንቺ ራስሽ ነሽ። እያየሽ ነው ያደረግሽው ልጁ 4 ቀን ሙሉ የት ነው ያለው? አንቺ ግን እኔ ትቶኝ ሄደ ብለሽ ታለቃቅሻለሽ። የት ነው የሄደው? ምን ላይ ነው ያለው? ሞቶ ይሁን ኖሮ ይሁን የምታውቂው ነገር አለ? ካላነሳልኝ ስልክ ታዲያ ፈልጌ ቪዲዮ የሰራሁት እኮ ሲጠፋብኝ ነው አይደል እንዴ? ወዲያው እንደጠፋብኝ እኔ ለምን አልነገርሽኝም? እኔ ቪዲዮ ባላይ ኖሮ መሄዱን አውቃለሁ። ከአንቺ ጋር እንደዋወልማ ታዲያ እኔ ምን ላድርግ እንዴ? እኔ ለምን ጥፋተኛ ታደርጊያለሽ? ልጅሽ እያለ እንዴ? ልጅሽ እያለ ነው ማለት ነው። እኔ ነኝ እንዴ ያጠፋሁት? እሷ አጥፍቻለሁ። ካስጠላኸኝ ሸተትከኝ ገማኝ ብለሽ እኮ ነው ያልኩትን በቃ ሳይ ያስመለሰኝ ነው። ሆርሞን ነው። ከዛ ዶክተር ሁላችንም እኮ አርግዘን ወልደናል። ግን ደግሞ ሆርሞን እንደዚህ ሲያደርገን ኑሯችንን የምንይዝበትን መንገድ አመቻችተን ነው የምንይዘው። አስጠላኸኝ ብለን እኛ ባሎቻችንን ገፍተን አይደለም አባረን አይደለም። እሺ ትክክል ነሽ። በቃ ጥፋት አጥፍቻለሁ እና እያልኩት ነው አይደለ? እኔ ከዚህ በላይ ምን ላድርግ? ወንድ ልጅ ነው በቃ እንዴ። እና ምትይ ድጋሚ ልታባሪኝ ነው? አላዛር በእናትህ ተረጋጋና አርፈህ ተቀመጥ። የምትቀመጥ ከሆነ እንዴ እኔ እንኳን አላሳዝንም። ከዛ ድረስ እንዲኳትኝ መምጣቴ እኔ ለማን ብዬ ነው የመጣሁት? እናንተ ብዬ አይደል የመጣሁት እኮ ለኔ ብለሽ መጣሽ። ስለዚህ አርፈህ ተቀመጥ። አልቀመጥም። እኔ ለምን ነው የማትቀመጠው? መቀመጥ አልችልም። እኔ እዚህ ቤት ውስጥ ነው አልቀመጥም። እዚህ ቤት ውስጥ ነው የምትቀመጠው። ትቀመጣለህ። ቤትህ ነው። የት ትሄዳለህ? የምሄድበትን ነው ያውቃል። ምንድነው ክፍሉ ሰፊ አይደል እንዴ? የፈለክበት ቦታ ላይ መቀመጥ ትችል የለ እንዴ? አልፈልግም። በቃ አብሬያት መሆን አልፈልግም። እሺ ወደ ራሷ እስክትመለስ እኮ አንተ መቀመጥ ትችል ነበር። መሄድ አይጠበቅብህም። ምን አገባኝ እኔ? አትመለስ። ለኔ ብላ ነው የምትመለሰው? ለራሷ ስትል ትመለስ። ያገባኛል እንዴ? እኔ አላዛር አትቀልድ። ትዳር ላይ አትቀልድ። በቃ ቀልዱን የጀመርሽው አንቺ ነሽ። ቀልዱን የጀመርሽው አንቺ ነሽ። ፈልጌም አይደለም ግን አጥፍቻለሁ። ስሚኝ፣ ከይቅርታ በላይ ምን አለ? ኧረ አዎ ይቅርታ አድርጋልኝ። በቃ ወደ ቤት ብትመለስ ምን ችግር አለ? አላረግልሽም። ለምን? እኔ ብቻዬን ነበርኩ፣ ማንም ሳይኖር አጠገቤ። አንቺ ነሽ እኮ አጠገብሽ እንዳይኖር ያደረግሽው ነው እንዴ? እንዴ ሸተትከኝ ስትዩ ይሄ ልጅ እንዴት አድርጎ ይጠጋሽ? ብቻዬን ነበርኩ ስትይ አይደለም። አንቺ ነሽ ጥፋተኛ ነሽ። በቃ ጥፋተኛ ነሽ ሙሉ ለሙሉ። ሸተትከኝ ካልሽው አልፈልግህም ዞር በልልኝ ካልሽው እንዴት አድርጎ ከጎንሽ ይቆም? እሺ አሁን መልሰሽ እኔ ለብቻዬ ትያለሽ። አረ እኔ እሷ ወሬ የምሰማበትም ጊዜ የለኝም። በእናትህ እናንተ ልብሱን እንትን በለው። አሁን የትም አትሄድም። እኔ የምነግርህን ስማ። ልብሱን እንትን በለው አትበል። የትም አትሄድም። አንድ ነገር ስማ። የእውነት ነው የምልህ። የትም አትሄድም። አንድ መታወል አይደለ? ይሄን ልጅ አስቆሚ ሆነ አስቆሚ። ይሄን ልጅ መላ የምትይው ከሆነ በይው። የምትመልሽበት መንገድ የምትችይበት ካለ እውነቴን ነው የምልሽ። እኔ አዲስ አበባ ድፍን ላይ የት ሄጄ እንደምፈልገው ነው። አንቺ መጨማለቅ ነው ለዚህ ሁሉ ያደረገው። ምንድን ነው ብርቅ ነው እንደ የሁሉ ነገር እንዲሆን እንኳን በዚህ ወጣው ብለሽ ልጁ ብን ብሎ እንዲጠፋ ነው? ብን ብሎ ጥሎን እንዲሄድ ነው የፈለግሽው? ለአይንሽ የጠላሽው ለዛ ነው እንዲጠፋ ነው የፈለግሽው? እሺ እንዴ ምን ሆነሽ ነው? አንቺ ጤነኛ አይደለሽም እንዴ? እኮ በቃ እናቱ ነሽ አይደለ? የምታረጋጊው እኮ ምንድን ነው የምታረጋጊው ማለት? አንቺ ትዳርሽን ማረጋጋት አትችይም? ትዳርሽ እንዴት እንደሚያዝ አትችይም? ትዳርን እኔ ልያዝበት ውጪ ላይ ስትይኝ አልነበረም ነበር? እና በዛን ሰዓት ቢሆን ኑሮ አስተካክል ነበር። ምን ማለት ነው? በቃ አሁን ያለሁበት ሁኔታ ለኔ ምን ማለት ነው? የአንቺ የተለየ ነው፣ የተለየ ነው። ከሴቶች ይለያል። ሴቶች ሁሉ እያረገዙ ነው ትዳራቸውን ይዞ የሚወልዱት እንዴ። አሁን ምን ማለት ነው? እሺ እኔ ከዛ ድረስ ደክሜ ሲመጣ ሳላሳዝንሽ አላዛር፣ አንተ ደግሞ አረፍ በእናትህ አላዛር፣ አታውቃለኝ አንተ ደግሞ መሄድ አለብኝ። እኔ እዚህ ቤት ለአንድ ደቂቃ መቆየት አትሄድም። አልቀመጥም። እኔ አጥፍቻለሁ አልኩህ አይደል እንዴ? በእናትሽ ስርዓት ብቻላት ወይ በእናትሽ አይ እስቲ አትግፋት እሷንና ወደዚህ ዞር በል። ዞር በሉልኝ በቃ። አትሄድም። ምንም ነገር ይዛ አትሄድም።
የእውነት ነው የምነግርህ። አንተ ቢያንስ እኔን እንኳን አክብር እስኪ። እኔ ለማን ብዬሽ ነው የመጣሁት እኮ አንዴ እሺ ተይኝ። እሺ ቆይ ለማን ብዬሽ ነው የመጣሁት? እሺ እሷ ተቀይመሃታል። እሺ ግን እኔ ለማን ትለህ ነው የምትሄደው? ማንም ብዬሽ አልሄድም። እኔ ለምን እሄዳለሁ? ቤት እያለን ከአንተ ጋር እኔ በየእንትኑ በየስርቻው የምንከራተተው ምን ነው? አርፈህ ተቀመጥ። ልጁ ምን ነካው? ለምን አትተኝም? ምን ሆነ? በቃ መውጣት ነው የምፈልገው። አትወጣም አልኩህ። እኔ ደግሞ እወጣለሁ። አርፈህ ተቀመጥ። ቤትህን አክብርና። እኔ ያስፈልገኛል። ይኸው ከዚህ ልብስ ጋር ሳምንት ሊሆነኝ ነው። አትሄድም። እዚሁ ትቀይራለህ። ይኸው ሻወር ግባ ከፈለግ ተጣጣብ። አልፈልግም። ለዚህ ሁሉ ነገር የዳረግሽው አንቺ ነሽ። አንቺ ነሽ ይሄን ሁሉ ነገር የምታደርጊው። እሺ አሁን እኔ መናገር ትተሽ አንቺ ልጅሽን አትስቀራ። በቃሽ። ልጅሽን አትበይኝ። እዛ ልጅሽን ትላለች። እኔ ራሷ ታጠፋለች። ደፏን ወደ እኔ ትደፋለች። እረፍ በእናትህ አላዛር። በእግዚአብሔር እኔ የእውነት ነው የምልህ። አትሄድም። የእውነት እንዴ እኔ ረዳና አትሄድም። አላዛር ከይቅርታ በላይ ምን አለ? የእውነት አንተ ስንት ጊዜ ይቅርታ ብዬ አድርጌልሃለሁ። ስንት ይቅርታ አድርጌልሃለሁ። ምንም አድርጌ አላልኩሽም። እኔ እና ለምንድን ነው ጥለህ ቤትህን የምትሄደው? በቃ ቤቴም አስጠላኝ። ቤቱ ስላስጠላኝ እሄዳለሁ ከዚህ ቤት። አንተ ለምንድን ነው ሁሌ በቃ ሰውን እንደዚህ ትዳር ላይ የምቀልደው? ኧረ እባክሽ እኔ ማስተካከል ካልቻልኩ እንኳን እስኪ አንተ አላስተካክልም። ዞር በል። አትሄድም። የእውነቴን ነው የምልህ። አትሄድም። አርፈህ ተቀመጥ እና እንነጋገራለን። ለማይፈታ ነገር አለ እንዴ? በቃ እኔ እንዲፈታ አልፈልግም። በቃ አይፈታ ከፈለግህ ግን ቁጭ በል እዚሁ። አትሄድም እንዴ? እኔ ዛሬ ምንም ብታወሩኝ ምንም እንትን አልልም። ምን ማለት ነው? ምን ማለት ነው? ምን ማለት ነው? ቁጭ በል ቤትህ ካርፈህ። አልቀመጥም። አርፈህ ቁጭ በል በቃ። አልፈልግም። አንተ ቤትህን እየወደድክ ትዳርህን እየወደድክ ለምንድን ነው ጥለህ የምትወጣው? እሷ ናት እንጂ የጠላችህ አንተ ነህ እንዴ? አልፈልገውም። አሁን ላይ ትዳሩንም አልፈልግም። ምን ነገር አልፈልግም። እሺ አርፈህ ተቀመጥ በቃ። እኔ መውጣት ነው የምፈልገው። ልቤን ነው ታውሰው። አላዛር እባክህ በጣም ምን ለመንኩ። አምጣ ስልኩን አንተ። በጣም ለመንኩ አንተ። ምንም ለምኝኝ አልፈልግም። እኔ እኮ ለምን አይደለም የመጣሁት። እኔ አስቤበትና ወስኜ ነው የመጣሁት አይደለ እንጂ አንቺ ለምኝኝ አላልኩሽም። የማንም ልመን አልፈለኩም። አሁን ልብስ አንዴ ትንሽ እየወሰድክ ምናምን አያስፈልገኝም። ከዚህ በኋላ ያለውን ከፈለሽ አቃጢው። እኔ አላደርገውም። አይደለም አላዛር፣ ቆይ ተረጋጋ። ስሚኝ፣ እኔ አላስተካክለውም። እኔ ብቻ ነው የሚጠበቅብኝ። አንድ ነገር ልንገርሽ፣ ትዳሬን አላስተካክለውም። ለምን እንጦሮጦስ አይገባም? ገባሽ? አንተ እንደዛ አትበል። ኧረ በእናትሽ እንዴ! ትዳር ትላላችሁ እንዴ? ትዳር እንደዚህ ከሆነ ይቅርብኝ። እኔ አያሶችኝ እናቴ። ዞር በይ አላዛር፣ በጌታ ለፈጣሪ ስጭ። በጣም ተለማምጫለሁ። በጣም ክፈችልኝ እናቴ፣ በእናትህ አላዛር፣ እባክሽ ክፈችልኝ። የምሬን ነው። በቃ ክፈችልኝ። ምንድን ነው አንቺ ደግሞ ተለማመጥኩ ምናምን የምትይው? ተለማመጥኩ ሲለማመጥሽ የነበረው እኮ እሱ ነው። ኧረ እሷ ናት። በጣም አመሰግናለሁ። ተለማመጠሽ እናቱን የገፋው በአንቺ ምክንያት እኮ ነው። አታውቂም እንደ አይደለም። ቆይ አላዛር ተረጋጋ እንዴ! ጭራሽ በእናትሽ አንቺ በጣም በትዳርሽ የደከምሽ በጣም ትዳርሽን የምትወጂ ስለሆንሽ እኔ ደግሞ ስለማልወድ ትዳሬ ስላስጠላኝ ነው። አላዛር እረፍ በእናትሽ ተይኝ። ይኸውልህ ቆይ ልንገርህ፣ ትዕግስቴ አልቋል። እናውራበት አላዛር፣ በእግዚአብሔር አትሂድ። ክፈችልኝ። ለምንድን ነው የምከፍትልህ? አልከፍትልህም። ና ወደዚህ ወደ ቤት ግባ አላዛር። ኧረ በእግዚአብሔር ተይኝ፣ በእውነት ተይኝ። እንዴ የኔ ስሜት አንተ ቪዲዮ ይዘህ የመጣኸው እንደዚህ ሆነ ለመሄድ ነው? የኔ ስሜት ይግባሽ እባክሽ። እኔ እኮ ሳይገባኝ ቀርቶ አይደለም አላዛር፣ ግን ቤትህን ጥለህ አትሂድ። እሺ እኔ ለማን ብዬ መጣሁ? ለቪዲዮ ብዬ አይደለም የመጣሁት እኮ። እኔ ለማን ብዬ መጣሁ? እናቴ እባክሽ ተይኝ። በቃ አሁን እንድትተውኝ ነው የምፈልገው። ተመችቶኛል። በቃ ብቻዬን እንደዚህ መሆን። አዎ ልቀቂ። ለዚህ ሁሉ ዋጋ የምትከፍይው አንቺ ነሽ። አሁንም ብቻሽን ዋጋ የምትከፍይው እራስሽ ነሽ። እንደማስማማት ሌላ ነገር ምን አድርግ? እንደማስማማት ምን ማለት ነው? እንደማስማማት ምን ማለት ነው? ከቤት እንዲወጣ ገፍተሽ ያባረርሽው እራስሽ ነሽ። ምን ማለት ነው እንደማስማማት ማለት?
ሲለምንሽ ሴት ልጅ እኮ ሲለምናት ሲለማመጣት ወንድ ልጅ ሲለማመጥሽ የወንድ ልጅ ይኸውልሽ ትዕግስቱ እንዲህ ነው። ሴት ስትጠላ በአመት ወንድ ሲቆርጥ በእለት የሚባል ነገር አለ። ይሄንን ወቂ ማወቅ አለብሽ።